ብረት ጀመርክ እንዴ? ጂም ምናምን ጀመርክ? አይ እንትን ተዘግቷል ድምጽ ለዛ ነው። ኢንሻአላህ ጉንፋን ነገር የተወሰነ ለዛ ነው። አላህ ያርግ። ኦኬ ሁላችሁም ሰላም ናችሁ? ሳዝ ጀማሉላችሁ አብሽሩ፣ ችግር የለም። ይሄ 1% የሚለውን ጠይቀው። አፒኬ ቅድም ነው የገባው፣ እሱ ይቀድማል። እሱ አሚር ነው። አሚር ነው እንዴ? እሺ እሺ እሺ። አዎ ለምኑኝ ነው የገባ እንጂ እኔ ያስወርደው ነበር እኮ እስካሁን። አይ ችግር የለም በቃ ቻርጅ ሞልተና ምን በል እየተባለ አልሰማም። እሺ እሺ እሺ። ሬድ ቲም አለ? ሬድ ቲም እስኪ ኔትወርክህን እንትና ወይ ስሪጂ አድርገው። ሰሞኑን ስሪጂ አሪፍ ነው በነገራችን ላይ አበሾች ኢትዮጵያ ላላችሁ ሰዎች ሬድ ቲም ቀይ አብርተዋልም የምታወራው ምንም የሚሰማ ነገር የለውም። ሬድ ቲም ሚውት አድርጌ ያለው ከኔ ነው ሰዎች ኢጂ አውኪ ከኔ ነው የሬድ ቲም ድምጽ እንትን ማይለኝ የእርሱ ይሰማል። ኡስታዝ የእርሱ ይሰማል። የሱ ነው። እሺ አስተካክለና። እሺ ሬድ ቲም ፎርጂ ሰሞኑን ተመቷል። እኔ ክረምት ሲወጣ እንዴት እንደዚህ እንደሆነ አላውቅም። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። አቡኪን ብዙም አናደክመውም ዛሬ። አቡኪ በምን ርዕስ እንቀጥል? እኔ እንትን ማለት አልችልም። አንተ በተመቸ ርዕስ እንትን ብል ይሻላል። እኔ እዚሁ ዝም ብዬ ቁጭ እላለሁ። ማትሳተፍ ከሆነማ ርዕስ በቃ እስኪ ጠይቁ ተጠይቁ ላድርገው እንዴ? እሺ ሪኩዌስት የላካችሁ ክርስቲያኖች ካላችሁ አንድ ቁጥር ጻፉ። እሺ ሪኩዌስት የላካችሁ ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ሪኩዌስት የላካችሁ ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ዛሬ ደግሞ ጭራሽ የተመታው ነው ኔትወርኩ። ኧረ ባላስ እኔ እኮ ኳሊቲውን በቃ የቪዲዮውን የሌለ ነው ያወረድኩት ግን ጥያቄ ያላችሁም ክርስቲያኖች ሪኩዌስት ላኩ። ከኢትዮጵያ ውጭ ያላችሁ እኮ ነው አረ ኔትወርክ አሪፍ ነው ጸዴ ነው ሰሞኑን ምናምን የምትሉ ሰሞኑን እንዲያውም እኛ ትንሽ ዱዓ አደረግንባችሁ መሰል ያላችሁበት ድረስ ደርሶ ዛህራም እየተቸገረች ነበረ። አረ ኔትወርክ እንትን አለኝ እምቢ አለኝ ያለች ነበር ሰሞኑ። ጥያቄ ያላችሁ ግቡ። አራስ ገቡኝ። እሺ ኢጂ ኔትወርክ አሪፍ ነው ወይ ኡስታዝ ጀማል? አሪፍ ነው። የፈለገ ሰው ታስገባ ብለኝ አስገባለሁ። እሺ ቲጂ የሚለው ምንድነው? አይቼው ነበር። እሱ አየሁት እኮ ሙስሊም ነው እኮ። ኦኬ እሺ ሙስሊም ነው። አይቼው ነው እኮ የተውኩት። ውስጥ ገብቼ አይቼዋለሁ። ለዛ ነው ያለ ሁለት ቦታ ስለሆነ ለዛ ነው እንጂ እያየኋቸው ውስጥ ገብቼ እያየኋቸው ነው እኮ። እሺ ክርስቲያኖች የላኩትን አውቃለሁ። ውስጥ ገብቼ አይቼዋለሁ ፕሮፋይላቸው። አይ ጥሩ በቃ ይሄማ በጣም የተቀደሰ ሐሳብ ነው። እኔ ባይዘዊ በዚህ ሆስት ስለሆንኩ የሰዎች ውስጥ መግባት አልችልም። ይታያል፣ እኔ ይታየኛል። መርሐባ። እሺ አቡኪሽ በቃ ሬድ ቲም ሲመጣ አሳልፌ ነው የምሰጥህ። ይመጣል፣ ጥያቄህን ያስተናግዳል። በአንተ ጥያቄ ይጀምራል። ይመለሳል። ኔትወርክ አስተካክሎ ይመለሳል። እሺ ሙስሊሞች ንጽጽራዊ ጥያቄ ያላችሁ
አቡኪ ዛሬ ጉንፋን ስለያዘው ፈትዋ አንቀበልም። ንጽጽራዊ ጥያቄ ያላችሁ ሙስሊሞች ግን እንትን ማለት ትችላላችሁ። ከታች አንድ ቁጥር እየጻፋችሁ ሪኩዌስት መላክ ትችላላችሁ። አረ ኤቨር ምንድን ነው የምትለው? ስለምን ፍራቻ ነው? ሜሪ መጣች። ስለ ተውሂድ ጥያቄ ነበረኝ። እስካሁን ማዕቀብ ላይ ነኝ። ምን ታስባላችሁ ሰዎች? እኔ ምየባታለሁ ይች ልጅ አለማልኩባትም። እስኪ አስታውሱኝ። አለማልኩ እኔ እኮ አለምልም ብዙ ጊዜ ምየባታለሁ። አሚር አስታውሰኝ እስኪ። ኦኬ ሜሪ ካለሽ እቺ ሁለት የሰው ምልክቷን አንዴ ጫን በያት ጎሽ እንድናስገባት። እሺ እስኪ ነገር ግን እንትን ላድርግላችሁ መሰለኝ። አይ ቲንክ ፎቶ ላድርገው መሰል። ኖርማሊ እየመጣ አይደለም። ሜሮን ግቢ። ማን ሜሮን ነው ስሟ? ግቢ ቀበላት። አይ ክርስቲያኖች ከመጡ ኢንቫይትም ላድርግላት ነበር። የለችም፣ አጣኋት። ኦኬ የለችም፣ እስከታች ወረድኩ፣ የለችም። አይ በቃ ምንም ልንረዳሽ ክርስቲያኖች ናቸው ያሉት። መክሊት አለሽ? ኔትወርክሽ ይሰማሻል? እኛ የምናወራው መክሊት አለሽ? መክሊትም የለችም። ባይዘዌ በስልኬ ራሱ እንትን እያልኩ ነውና እዩት፣ ፖዝ ሆኗል። በቃ ቅድም ጀምሮ የቆመ ነው፣ እየሰራ አይደለም። እኔ እኮ ድንገት መጥተሽ እገባለሁ። እሺ ችግር የለውም። 10 ደቂቃ አው ይገባናል። ባይዘዌ ሀሳባችሁ ይገባናል። ከታች ያላችሁ ሙስሊሞች ለኛ ማስቡልን እንጂ ምናምን የምትሉት ምንድነው? ከስተመር ከጠፋ ምንድነው የሚባለው? የሚመረጥ ከታጣ ይመለመላል ይባላል። እና የሚመረጥ ሲታጣ ነው ጎባጣውን የመለመልን እንጂ እናንተ ታውቃላችሁ። ሶ እኮ አለ አይደል? ሞቅ ሞቅ እስኪል ነው። አይ ከስር ጥያቄ አንቀበልም። ሜሮን ገብተሽ መጠየቅ ትችላለሽ። እንግዲህ መመላል ጎባጣ በቁርአን ውስጥ የት ይገኛል? ቁርአን ውስጥ የሉም ሶስቱም ምድቦች በስም ደረጃ ከፈለግሻቸው። ተውሂድ የሚለው ስያሜም የለም። እሺ ሌላ ሰው ካለ ሪኩዌስት ይላክ። ሌላ ሰው ካለ ሪኩዌስት ይላክ። ሌላ ሰው ካለ ሪኩዌስት ይላክ። ክርስቲያኖች ካላችሁ ሪኩዌስት ላኩ። እናንተን አላልንም። 3 ቦታ ክፍት። ቅድም የጻፍኩት ነው። ሌላ ሰው እስኪጠይቅ ወይኔ ልጠይቅ አይደል? ምንድን ነው የምትጠይቅ? ጠይቅ። እሺ ልጄ ጠይቅ እስኪ። ካወቅን እናስተኔ እኮ ልጠይቅ ስትል ቤትህን ከፍተህ እኮ በቃ ስንት ሰው ስታስተናግድ የምትውል ሰው ነው። አንተ ልጠይቅ ትላለህ ይባላል? ነውር አይደለም? ሲጮህ እኔ ከሩቃ ቤት የገባ መስሎኝ እንዴ ምንድን ነው እዛ ላይቭ ጀመሩ ብዬ
ለካ አይኔ ነበር ምናምን ይላል ማለት አስተግፊሩላህ። ሪኩዌስት የምትልኩበትን ቦታ እያወቃችሁ እሺ። ይሄ ላይቭ እንደዚህ ስክሪኑን ስታዩት ኳስ ላይቭ የሚተላለፍበት ክርስቲያኖች ካላችሁ ሪኩዌስት ላኩ። ሙስሊሞች ሆናችሁም የንጽጽር ጥያቄ ያላችሁ ሰዎች ሪኩዌስት መጥቻለሁ። ይሰማል? ትሰማያለሽ? እሺ ቀጥይ መክሊት። አሚር ላስቀድምህ? አይ ተቀጥላብሽ አትቀርበል። እንደውም ቪዲዮ ካላበራ ትወርዳለህ። ፈገግ ብለህ ካላየው መክሊት ቀጥይ። መክሊት አለሽ? መክሊት አሚር ቀጥል። በቃ አሳዘንከኝ ልበል። ያው ደህና ሲታጣ ቅድም ያልከው ተረት ለኔ ነው እንዴ? እነገርዳሜን ሁሉ እንተካለን እንግዲህ እና አሚር የሀርድ ኮፒ ላይ ስታነብ የገዙ ቁጥር በማታ ሽሮ መብላት በለው። መክሊት አለሽ? አሚር በቃ መክሊት ችግሯ ካንተ ጋር ነው፣ ከኔትወርኩ አይመስለኝም። መክሊት አለሽ? ቀይም አልበራም ምናምን ቪዲዮም አጥፍቼላታለሁ። ቤት እያለች ነው ከሆነ ነገር ቤት ብላ ድምፅ ተሰምቶኛል። እስከዛ እኮ ፎዚያ የምትለው ከታች ያለችው ብጠይቅ ጥሩ ነው። ልጠይቅ ነበር የገባችው። ፋይዛም ከጠየቁት ነው። ፋይዛ ሜሮን ገብተሽ የምትጠይቂ ከሆነ ጠይቂ። ከዛ ውጭ ግን ኮሜንት አይቼ አልመለስልሽም እና ደግሞ እያዳመጥሽውም አልመሰለኝም። ያወራሁትን የመጀመሪያ የመለስኩትን ምላሽ የሰማሽው አልመሰለኝም። አሚር ቀጥል ሀቢቤ። እሺ ይሄ የሀርድ ኮፒውን ቁጥር እኮ በሶፍት ኮፒው ለማምጣት ቃሉን ንገረኝና እኔ ሰርች ላድርገው። እዚህ አይሻልም? እሺ ሐዋርያት ሥራ ምዕራፍ ግዕዝ ቁጥር ግዕዝ እንደ በጣም ነው የሚያዘጉት። እሺ ኦኬ አንድ አይ ቲንክ አገኝቼዋለሁ። የሆነ ቦታ ላይ ጴጥሮስና ዮሐንስ እንደታሰሩ ይነግርህና ከዛ በኋላ ምዕራፍ 5 ላይ ደግሞ ይመጣና ጴጥሮስም ከአለቆችና ከሹማምንት ጋር አብሮ እንደመጣ ይነግራል። ማይሚን ዮሐንስ በነገውም አለቆችና ሽማግሌዎች፣ ጻፎችም፣ ሊቀ ካህናቱ ሐናም፣ ቀያፌ፣ ዮሐንስም ይላል። እነዚህ ሰዎች አብረው እንደመጡ ወደ ህዝቡ መጥተው እንደጠየቁ ያወራና ግን ከዚህ በፊት ዮሐንስ ከጴጥሮስ ጋር ታስሮ እንደነበረ ነው እየተረከልህ የመጣውና ሁለቱ ዮሐንሶች ይለያያሉ ወይ ነው የኔ ፖይንት። አላውቅም። አሚራውን የጠየቀውን አላውቅም። ጥያቄው ግን ገብቷል። ሁለቱንም አንቀጽ እያነበብክ ሳይሆን ያው ዮሐንስ ከጴጥሮስ ጋር መታሰሩ አስቀምጧል። በሌላ አንቀጽ ደግሞ አብረው መጡ ይላል አልክ።
አማርኛ አልተረዳሁትም። አንቀጹን አንብበውና ሐሳብህን እስኪ ክሊር አድርግ። ቢገባኝም መልሱን አላውቀውም፣ ግን ለሌሎቹ ለክርስቲያኖች ምናምን ክሊር አድርግላቸው ጥያቄ። ምዕራፍ 3 መጀመሪያውን ክፈት። ቆይ ሐዋርያት ሥራ ማለት ነው። እሺ የሐዋርያት ሥራ ወራሪው የሐዋርያት ሥራ ምዕራፍ 3 እሺ ቁጥር 1 ነው። ቁጥር 1 ላይ ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበረ ይላል። ማን? ጴጥሮስና ዮሐንስ ይላል። አሁን ይሄ እየተረከልህ ይመጣል። ከዛ እንዳይሰብኩ እንደከለከሏቸው ብዙ ነገር እንዳረጉ እየተረከ ይመጣና እንደታሰሩ ይነግርሃል። መጨረሻው ላይ ማለት ነው። የዚህ ምዕራፍ መጨረሻው ላይ እነዚህ እንደታሰሩ ይነግርህና ምዕራፍ 4 ላይ ለሕዝቡም ሲናገሩ የካህናት አለቆችና የመቅደስ አዛዥ ሰዱቃውያንም ሕዝቡንም ስላስተማሩና በኢየሱስ የሙታንን ትንሣኤ ስለሰበኩ ተቸግረው ወደ ቀረቡ እጃቸውንም ጭነውባቸው አሁን መሽቶ ነበርና እስከ ማግስቱ ድረስ በወህኒ አኖሯቸው አለ። እነማንን? ጴጥሮስና ዮሐንስን በወህኒ አኖሯቸው። ነገር ግን ቃሉን ከሰሙት ብዙዎች አመኑ። የወንዶች ቁጥር 5000 ያህል ሆነ። በነገውም አለቆቻቸውና ሽማግሌዎች፣ ጻፎችም፣ ሊቀ ካህናቱ ሐናም፣ ቀያፌም፣ ዮሐንስም እስክንድሮስም እያለ ይቀጥላል። እኔ እዚህ ጋር ከጴጥሮስ ጋር የታሰረው ዮሐንስና እዚህ አሁን ከጻፎች ጋር መጣ የተባለው ዮሐንስ ይለያያል ወይ ነው? እንዴት ነው? አሁን ታሰረ ብሎ ሳይጨርስ እንደገና ከነዛ ጋር መጣ ብሎ የሚነግረን እንዴት ነው? አልገባኝም። እኔ እንጃ አላቅም። ማስታወሻ ካለው ብዬ ነበረ። የሐዋርያት ሥራ እዚህ ፓርት ላይ ዮሐንስና እስክንድሮስ የሚለው ብዙ ጊዜ 2000 ማስታወሻ ነበረው። በእርግጥ ሁለት ዮሐንስ እንዳሉ ታውቃለህ? መጥምቁና ሐዋርያው። አረ ስለ መጥምቁ ጭራሽ ያወራ። ይሄ የሐዋርያት ገድል አይደል? ከሞተ በኋላ ነው። የሐዋርያት ሥራ ነው። ይሄ የሐዋርያት ገድል ነውና የሐዋርያት ሥራ ነው አየሁት። እስኪ እንግዲህ ጃን እያልን እንፈልጋለን። ክርስቲያኖች ካላችሁ ጥያቄውን ሰምታችኋል። መመለስ የምትፈልጉ ያው ምላሽ ስለምትወዱ እንትን ማለት ትችላላችሁ። ሌላው ጥያቄ ያለው ሪኩዌስት ይላክ። አሚር ቀጥል ሐሳብህን። ኦኬ የአሁኑም ምዕራፍ ላይ ማለት ነው ምዕራፍ 4 ላይ ቁጥር 24 እና 25 ላይ እንደዚህ ይላል። እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አደረጉ፣ እንዲህም አሉ፣ ጌታ ሆይ አንተ ሰማዩንና ምድሩን ባህሩንም በእነርሱ ላይ የሚኖረውን ሁሉ የፈጠርክ በመንፈስ ቅዱስም በብላቴና በአባታችን በዳዊት አፍ አሕዛብ ለምን አግሮመረሙ? ሕዝቡስ ከንቱ ነገርን ለምን አሰቡ? እያለ ይቀጥላል። ይሄ ሰማይና ምድርን በእነርሱም መካከል ያለውን ምድሩንም ባህሩንም ፈጠርክ ብለው እያወሩ ያሉት ስለ አብ ነው እዚህ ጋር ማለት ነው። ሌላም ማስታወሻም እንትንም አይቼ ነበርና ሰማይና ምድርን ባህሩንም በእነሱ መካከል ያለውንም የፈጠረው አብ ከሆነ ይሄ ክርስቶስን ያገለለ አይሆንም ወይ ነው ጥያቄው ራሱ። አዎ ነው እንጂ አግልሏል እንጂ ኮምፕሊትሊ። ሌሎች አንቀጾችም አሉ። አሁን በቀደም ኡስታዝ ወሂድ ያስተማረን ትምህርት አለ ካስታወስክ፣ ሰማያት የእጆች ስራ ናቸው ምናምን የሚለው ፓርት ላይ እግዚአብሔር አብ ብቻ ለመፍጠሩ ብዙ ማስረጃዎችን እንትን ብሎ ነበር ኡስታዝ ወሂድም። ከፈለክ እልክልሃለሁ። አሪፍ ነገሮችን አንስቶ ነበር፣ በሰፊው ነበር ያየነው መዝሙር 102 ላይ ያለውን ማለት ነው። እና ለማንኛውም ክርስቲያኖች ካላችሁ ግቡና በፍጥረት ሂደት ጋር በተገናኘ ነው እያወራ ያለው እና ደግሞ ስንት ዮሐንሶች አሉ የሚል ነው። እና
ክርስቲያኖች ካላችሁ ጥያቄ መመለስ ትችላላችሁ ወይም ደግሞ መጠየቅም ቆይ አንዴ አስካተረኮ ጉባኤ ተደርጊያት እንትን ብላ ነው እንጂ አለች ማን ሜሮን ነው ሜሮንማ እንትን አለች እኮ ዛሬ እኔ ልጠይቅ ልግባ ብላ ነበር ቅድም አሁን ደግሞ ዛሬ መግባት አልችልም ምናምን ብላ ተዘባርቃለች ዝም ብላ ነው ግን ያው ሌላ ቶፒክ ላይ ስላልሆንን ነው ርዕስ አቡኪ ምንድነው ጥያቄው እያለ ነው አሚር እሺ ኦኬ መጀመሪያ ያነሳሁት ላይ እንሂድ አይ ቲንክ እንዴት ልክፈተው ነው አለ ኡስታዝ አለ ልቀጥል ወአለይኩም ሰላም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ አይ ሐዋርያ ሥራ ምዕራፍ 3 ላይ መጀመሪያው ላይ ጴጥሮስና ዮሐንስ በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር ወደ መቅደስም በሚገቡት ምናምን እያለ ጴጥሮስና ዮሐንስን ይጠቅስና የሚያደርጉትን ነገር እየተረከልን ይመጣል ከዛ በኋላ ምዕራፍ 4 ላይ ደግሞ ለህዝቡም ሲናገሩ የካህናት አለቆችና የመቅደስ አዛዥ ሰዶቃውያን ህዝቡንም ስላስተማሩና በኢየሱስ የሙታንን ትንሣኤ ስለሰበኩ ተቸግረው ወደ እርሱ ቀረቡ እጃቸውንም ጭነውባቸው አሁን መሽቶ ነበርና እስከ ማግስቱ ድረስ በወህኒ አኖሯቸው ነገር ግን ቃሉን ከሰሙት ብዙዎች አመኑ የወንዶችም ቁጥር 5000 ያህል ሆነ አለ እዚህ ጋር ጴጥሮስና ዮሐንስ በወህኒ እንዳኖሯቸው ነገረናልና ከዛ በኋላ በነገውም አለቆችና ሽማግሌዎች ጻፎችም ሊቀ ካህናቱም ሐናም ቀያፌም ዮሐንስም ማለት እዚህ ጋር እዛ ጋር ከጴጥሮስ ጋር የታሰረው ዮሐንስና እዚህ ጋር ከጻፎችና ከአለቆች ጋር በነጋታው ወደዛ መጣ የተባለው ዮሐንስ ይለያያሉ ወይ ነው ወይስ ሌላ ሁለተኛ ዮሐንስ አለ ነው አልገባኝም አይ እነዚህ ሊቀ ካህናቶች ናቸው በመሰረቱ በአይሁድ ሊቀ ካህናት የነበሩ በፍርድ ሂደት ላይ ሰዎች በእነሱ ዘንድ የሚዋቀሱባቸው አካላቶች ናቸው ይሄ ቀያፋ የሚባለው በጣም ታዋቂ ነው ማቴዎስ ወንጌል ላይ ዮሐንስ ወንጌል ላይ እንዲሁ ታሪኮቹ በደንብ አሉ ከኢየሱስ ክርስቶስ ጋር በተገናኘ ማለት እንደውም ለስቅለት ይጠቀሙታል ዮሐንስም በተመሳሳይ ደረጃ ታዋቂ ግለሰብ ነው በመጽሐፍቶች ላይ እሱን ትኩረት ያደረገ ነገር ባይኖርም ግን አንዳንድ ምሁራኖች የሚያስቀምጡት ነገር አለ በጣም ታዋቂ ግለሰብ መሆኑን ያሳያሉ ለዛም ማስረጃ አድርገው የሚጠቅሱት ምንድነው በአይሁድ ባህል መሰረት አንድ ሰው በጣም ታዋቂ ሲሆን ነው በዚህ ደረጃ ስሙ ሊጠቀስ የሚችል ሰው የማይታወቅ ግለሰብ ባይሆን ኖሮ ዮሐንስ ተብሎ ሊጠቀስ አይችልም ብለው ነው የሚያስቀምጡት ሐና ቀያፋም የሚባሉ አካላቶች የሚታወቁ ናቸው በእነሱ ደረጃ ደግሞ ዮሐንስም ራሱ የሚታወቅ አካል ነው ከዛ ምንድነው የተፈጠረው ከተባለ እነዚህ አካላቶች ይሰበሰቡና የኢየሱስ ክርስቶስ ሐዋርያትን ለመፍረድ ይመጣሉ ከዛ በእነርሱ መካከል አቆማቸው ብለው ነው የሚያስቀምጠው እነ ዮሐንስን እነ ጴጥሮስን ማለት ነው በነ ሐና በነ ቀያፋ በነ ዮሐንስ መካከል ማለት ነው ኮምፕሊትሊ የተለያዩ ናቸው ቢያንስ ወደ 20 ምናምን ዮሐንሶች አሉ እንደ ባይብል ልክ ከመቅደላዊ ማርያም ያልተለየ ከመቅደላዊ ማርያም ወይ ደግሞ ማርያም ከሚለው ስም ባልተናነሰ መልኩ ማለት ነው በተለያዩ አገባቦች እሺ ጀዛከላ ኡስታዝ አይ ሁለቱ የተለያዩ ከሆነ እንዴት ነው ብዬ ነው ጀዛከላ ግን የጸሐፊዎቹን ቸልተኝነት የሚያሳይ ይመስለኛል አሁን ይሄ ጥቅስ ማለት ነው ምክንያቱም የትኛው ዮሐንስ ለሚለው ራሱ መልስ የለውም አሁን ለዚህ ነው እኛ ዮሐንስ ወንጌልን ጽፏል ራሱ ሲባል የትኛው ዮሐንስ ነው በመሰረቱ ማለት ነው የትኛው ነው የጻፈው ነው
አይ ደቀ መዝሙር የነበረው ነው። ይሄ ቫግሬስ ተርም ነው። እንደዚህ የነበረው ቁመቱ ረዥም የሆነው ምናምን ሳይሆን ዮሐንስ እንትና ተብሎ ቢገለጽ ግልጽ ነበር። ያው ይሄ ወንጌል ጸሐፊያን እና የአዲስ ኪዳን ጸሐፊያን በአብዛኞቹ በጣም ችግር አለባቸው። የመጨረሻ ማለት ነው። የመጨረሻ ችግር አለባቸው እና ከዛ አንጻር ነው። ግን ከዚህ ጋር ተያይዞ ኡስታዝ ማለት ሌላ ወንጌላዊ ዮሐንስ ነው የጻፈው ያለችን አለች። እሺ ቀጥል ሀቢቢ። አይ ሌላ ሰው ማይገባ ከሆነ ነው ኖርማሊ ብዙም እንትን ስላልሆነ እዚህ ምዕራፍ 5 ላይ ሐናንያና ሰጲራን እንዲህ ክርስቲያኖቹ ብዙ አይቸገሩም ምናምን ነበር ይባላል አይደል? ሐዋርያቶቹ በነበሩበት ጊዜ ላይ ሁሉም አንድ ላይ ሆነው መሬት ያለው መሬቱን ሽጦ ምናምን ሁሉም በሐዋርያቱ ስር ላይ ብሩን እያመጣ ይሰጥ ነበርና ሐናንያና ሰጲራ ሚስቱ ሰጲራ መሬት ሽጠው ግማሹን ስለወሰዱ ግማሹን አስቀርተው ግማሹን ስለወሰዱ ሁለቱም በጴጥሮስ መንፈስ ቅዱስን አታላችኋል ምናምን ብለው እንዲሞቱ ተደርጓል። እዚሁ ምዕራፍ ላይ ከፍ ብለን ስናነበው እንደውም በህዝቡ ላይ ፍርሃት ያድር ነበር። ከዚህ በኋላ እንደውም የበለጠ በሁሉም ሰዎች ላይ ፍርሃት ያድር ነበረ። ማለትም የሆነ እንደዚህ አይነት እንትን ካልን እንሞታለን አይነት ነገር። ሚስቱንም ባልም ሚስትም ነው ሐናንያም ሚስቱ ሰጲራም ሁለቱንም ነው የሞቱትና መንፈስ ቅዱስን አታላችኋል ተብለው በገዛ መሬታቸው ማለት ነው መሬታቸውን ሽጠው እንትን ስላሉና ግማሹን ብር ብቻ ስለሰጡ ከዚህ ጋር ተያይዞ እንዴት ነው የክርስቲያኑ በዛን ጊዜ የተስፋፋበት መንገድ ትንሽ አስፈሪ ይመስላል። ማለት በዚህ አይነት መልኩ ነው ሁሉም ክርስቲያኑ ማለት ክርስትናው የተስፋፋው በዚህ መልኩ ነው ማለት ያስችላል። ኦኬ አይ ቲንክ ጠንካራ ያለ ነገር ነው ይሄ። በመሰረቱ ሐናንያ እና ሰጲራ ያንን የቤት ሽያጭ ካደረጉ በኋላ ማታለሉን የሰሩት አምላክን ነው፣ እግዚአብሔርን ያታለሉት። ያ መንፈስን አታላቸዋል የተባለው እግዚአብሔርን አታላቸዋል። እግዚአብሔርን አታለዋል ሲባል የሆነ አንድ መሰረታዊ ፖይንት አለ አይደል? ማቴዎስ ወንጌል ምዕራፍ 12 ከቁጥር 22 ከቁጥር 32 ጀምሮ የምናገኘው ነገር ድምጽ ይሰማል? ቢኬ ትሰማለህ? ክርስቲያኖች ሪኩዌስት ማንም ሰው በሰው ልጅ ላይ የሚናገረው ክፉ ቃል ይቅር ይባላል ይላል እና እዚህ ጋር አጠቃላይ የሚያሳየው ማንም ሰው የሰው ልጅ ሲባል ኢየሱስ ክርስቶስንም ጨምሮ ብትናገር ወይ የሆነ ነገር ብታረግ ዳትማች ብዙ እንትን አይደለም። ግን መንፈስ ቅዱስን የሚናገር አካል ወይም ደግሞ መንፈስ ቅዱስ ክፉን ነገር የሚናገር አካል በዚህም ሆነ በዚህ ዓለም ይቅር አይባልም ይላል። ይሄ ምንን ነው የሚያሳየን ከተባለ እሺ ኡስታዝ ቀጥሉ እያለ ነው ፒኬ። እሺ አልመሲህ አለ። አሁን አንተን አልመሲህ ብዬ እጥራ እንዴት ነው? አልመሲህ አለ። አልመሲህ አለ። ሚዩት ላይ ነህ አልመሲህ፣ እያየኸው ከሆነ ማለት ነው። እሺ ሌላ ክርስቲያን አለ ገስት ላይ? ክርስቲያኖች ሪኩዌስት ላኩ፣ ግን የምታወሩ ቢሆን ይመረጣል። የምታወሩ ክርስቲያኖች ብቻ ሪኩዌስት ላኩ።
ኢብሳ እኮ ሙስሊም መሰለኝ። ኢብሳ ከታች አሰላሙ አለይኩም ብሎ ጻፈ። ለማንኛውም ኔትወርካችሁ ያስወረዳችሁ ነው፣ ብዙዎቻችሁ ማለት ነው። ኔትወርካችሁ ያስወረዳችሁ ነው። ማን ነው ሰው? ኦክቶበር ነው የሚታየኝ። ኦክቶበር እንዴት ነው? ሰላም ነው? አለን። አትቀይረውም እንዴ ስምህን? ኖቬምበር እኮ ገባ። አላየኸውም ነው መግባት? ምክንያታዊ ነው። ኦኬ ምክንያታዊ። ደስ ይላል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነኝ እኔ አልሐምዱሊላህ። አቡኪን ተቀበሉት። ኦክቶበር አቡኪ አንድ ጥያቄ ያለው ታስተናግደዋለህ። ጠይቁ ተጠይቁ ነው የሚለው። ግን የሚገርመው የውስጥህን የተናገርከው ላይክ የሚለው ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቡኪ ጉንፋኑ ለቀቀህ አሁን? ሰማለሁ ፒኬ ትሰማለህ? ትሰማለህ አቡኪ? የኔ ድምፅ አይሰማም? አቡኪ እየተሰማ አለው ፒኬ አለ። አሁን ተሰማ። እሺ ሰላም ብያለሁ። ኦክቶበር ሰላም ነው አለን አልሐምዱሊላህ። ኦክቶበር 7 ላይ እስቲ አንዳንዴ ደግሞ ወጣ ያሉ ጥያቄዎችን ረማን ጠይቀው። ኦክቶበር 7 ላይ እሺ፣ ኦክቶበር 7 ላይ ዓለም ላይ ከተከሰቱ ነገራቶች ምን የምታውቀው ነገር አለ? ሐማስ እስራኤል ላይ ጥቃት ያደረሰበት ቀን። ምን አደረገ? ጥቃት አደረሰው። ኮንሰርት ላይ የነበሩ ንጹሃንን ጨፈጨፈ። በየቤቱ እየገባ ንጹሃንን ገደለ። በሰማይ በሞተር የሚበሩ እንትኖችን ይዞ ገባ። በምድርም አጥር ጥሶ በዶዘር ገባ። ኦኬ። እና በአንድ ቀን ውስጥ 1400 ሰው ገደለ። 5000 ሮኬት በአንድ ቀን ተኮሰ። ኦኬ። ስለዚህ ያንን አንተ ትቃወማለህ፣ ኮንደም ታደርጋለህ ማለት ነው እኮ። ያንን ትቃወማለህ ማለት ነው አይደል? ልጨርስልህ አንዴ። ቆይ ችግር የለም። እስካሁን የጠቀስከው በቂ ነው። 10 ሰከንድ ናት። ቆይ ይሄንን 10 ሰከንድ ነው። ያዘ ተንፈስበት። 10 ሰከንድ ሰው ንጹሃንን ጨረሰ ማለት ነው አይደል? ሐማስ ጠቅለል ያለ ነገር ነው የምነግርህ። እሺ ጨርስሽ። እና የአላስቃ ማዕበል ብሎ ነው የጀመረው። እና መላው የዓለም ሙስሊም ሀገራት አየሁት እንዲከተሉት ነበረ እቅዱ። ሃይማኖታዊ ሊያደርገው ፈልጎ ነበረ። ግን ያው የገጠመው እስራኤል ጋር እና አሜሪካ ጋር ስለሆነ ሌሎችም ጭጫሉ እና የኔታንያሁ የገሃነም ደጅ ተከፈተ ብለው ያው የገሃነም ደጅ ከፈቱ ማለት ነው። አሁን ቀጥል ጥያቄን። ስለዚህ የንጹሃን ግድያን ትቃወማለህ አንተ? ሐማስ ያደረሰውን ነገር እቃወማለሁ። ግን እኔ በዛ ቀን በምቃወምበት ቀን ማለት ነው ፍልስጤማውያን ሰልፊ አድርገው አላሁ አክበር ሲሉ ነበረ። ሙስሊሞችም ደግሞ በሌላው ዓለም ያሉ ሙስሊሞች ሁሉ አላሁ አክበር ሲሉ ነበረ። አሁን ሰብአዊነት የሚሉት እንደዛ ይሉ ነበረ እኮ። የንጹሃን ግድያ አንተ ትቃወማለህ አይደለ? አዎ፣ ግን እቃወማለሁ። ችግር የለም፣ ቀጥል፣ መልስልሃለሁ በኋላ። በጣም ጥሩ። እስራኤል ከኦክቶበር 7 በፊት በነበረው የአጠቃላይ ታሪኳ ምን ያህል የፍልስጤም ህፃናቶች እንደጨፈጨፈች ታውቃለህ? ከኦክቶበር 7 በኋላ አይደለም፣ በፊት
እሺ ጥሩ ነው። ጥሩ እንትን አለ። ጥሩ ነገር ነው ያነሳው። እስራኤል እንደ ህዝብ ታውቃለህ ወይ? አዎ ለምን ስጋቷ ምን እንደሆነ ልንገርህ። ቆይ ታውቃለህ ወይ? በግጭት እኮ አውቃለሁ ወይም ህጻናት አይደለም፣ ህጻናትን ለይታ አይደለም የምታጠቃው። ህጻናት ማለት አይቻልም። ህጻናትን አልገደለችም እስራኤል። ህጻናትን አልገደለችም ሳይሆን ህጻናትን ለይታ አይደለም የምትገለው ነው። እሱማ እንዴ ለይታ እንዴት ትገላለች እኮ? ህጻናት አይባልም። ህጻናት አይባልም። ህጻናትን ገድላለች ወይስ መልስ እየሰጠ ያለሁት እኮ ህጻናትን ገድላለች ወይስ አልገደለችም? ህጻናትን አይባልም። ሰዎች ሲገደሉ አብረው ህጻናት ሙተዋል። እሺ ንጹሐን ሰዎችን ገድላለች አልገደለችም? ያው በጦርነት ነው፣ ስለዚህ ይሞታሉ ንጹሐን ሰዎች። ከኦክቶበር 7 በፊት ጦርነት ነበረ፣ ግጭት አለ፣ ስጋት አለባት እስራኤል። ስጋቷ ልንገርህ፣ ከኦክቶበር 7 በፊት ጦርነት ነበረ ወይ? ጦርነት ማለት እንግዲህ ተመልከቱ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሰዎች የህፃናት ደም ጥቂታዎች ናቸው። አሁን እየሰማችሁት ነው አይደለ? ይሄንን ቆይ እንዴ እየሰማችሁት ነው አይደለ? ምን አይነት አይምሯቸው የዘቀጠ ሰዎች እንደሆኑ ማለት ነው። እኔ ኦክቶበር 7 ብሎ ስሙን ሲጽፍ ራሱ አይኖ ለምን እንደዛ እንደሚያደርግ ማለት ነው። ምን ያህል የህፃን ደም ጠጥታዎች እንደሆኑ ተመልከቱ። እንግዲህ አምላካቸውን ገርፈው የሰቀሉባቸውን አይሁዶች ከስር ስር እነሱ ውሻ ብለው ነው የሚተፉባቸው። አይሁዶች ውሻ ብለው ነው የሚተፉባቸው እንትኖች ላይ እንደዚህ ኦርቶዶክሶች ምናምኖች ላይ ማለት ነው። እነዚህ ግን የፍኝት ልጆች የተባሉትን አካላቶች እኔ በጣም ስለሚያናደኝ ነው ይህንን ፖይንት እዚህ ጋር ያነሳሁትና ተመልክታችኋል አይደለም? ሐማስ የንጹሐንን ገላለች ምናምን አለ። ተመልሰን እንደው ስመጣ በቃ ጦርነት ነው፣ ህፃናቶችም ያለቁት ይለቁ አይነት ነገር ማለት ነው። ይሄ የአይምሮ ዝቅጠት ነው በመሰረቱ ማለት ነው። ሁለተኛ ፊት ለፊት ራሱ የምትመለከቱት ፕሮፋይል የክሩሲድ ጦረኞች ፕሮፋይል ነው እና የክሩሲድ ጦረኞች ማለት ወይም ደግሞ የመስቀል ጦረኞች ደግሞ ማለት ማን ናቸው ከተባለ ዊችዝ በጣም ምድር ላይ ካሉ አይምሯቸው የዘቀጠ ማህበረሰብ መካከል አንዱ የመስቀል ጦረኞች ናቸው። በአጠቃላይ በክርስቲያኖች ዘንድ ነው ሁላ ክርስቲያኖች ነበረ ሁላ የሚቃወሟቸውና እንደዚህ አይነት አይምሮ ያለው ሰው እኔ ይሸተኛል፣ አልችልም ከእንደዚህ አይነት ሰው ጋር ሁላ ቁጭ ብሎ ለማውራት። እውቀት ማውራት አትችልም። እስካሁን ስድብ ነው ያወራው። ኧረ ቆይ እኔ ምንም የተሳደብኩት ነገር የለም፣ ቀጥተኛ ነገር ነው እንትን ያልኩት። ፒኬ ምናልባት የምታወራው ነገር ካለ ኦኬ አወረደ የምታወሩት ነገር ካለ ቀጥሉ ለማለት ነው። ይህን ፖይንት ማስረገጥና ማሳየት ስላለብኝ ነው። መርሃባ። እሺ አቡኪ ዛከላ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ሜሮን ገብታ ይቻት ነበር፣ የት ሄደች? ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ኦክቶበር በሌላ ቀን ተመለሰና እሺ፣ ዛሬ ላስተናግድ አልችልም። ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ እና አሁን በተነሳው ነገር ላይ ሜቢ ያው መቃወም ካለባችሁ ማለት ነው የግድ የምትጠሉት አካላቶች ስለተጠቁ ምናምን እንደዛ አይነት ብቻ ሳይሆን ላይክ አጥቂዎችን መደገፍ ያለባችሁ ኖርማሊ ከሁለቱም ወገንም ቢሆን በቃ ንጹሃን ሙተዋል፣ ስለዚህ ለሞቱት ንጹሃን እናዝናለን ከሆነ ለሁለቱም ማዘን ነው። ካልሆነ ደግሞ በትክክል የሆነ ተጨባጭ የሆነ ነገር ይዛችሁ ቢሆን ጥሩ ነው እንጂ ለኢስላም ያላችሁ ጥላቻ ላይክ ኢየሱስ ክርስቶስን በዛ ደረጃ የሚያዋርዱ በትንሣኤ ቀን ላይ በጣም በሚያስጠላ ሁኔታ ይቀጣል ብለው የሚያምኑትን አካላቶች ገና ጎረቤቶቻችሁ ሙስሊሞችን ስለምትጠሉ ብቻ እነዛን አካላቶች ደግፎ ከጎን መቆም ምንም ቢያደርጉ እነሱ ትክክል ናቸው። ያው እነዛኞች ደግሞ ምንም ቢደረጉ ያው ተወቃሽ ነው፣ ተጠቂ ናቸው። እንደዛ ብሎ ማሰብ ባይዘው አሁን ላይ በአርሲ ነው ምናምን እየተደረገ ያለው ነገር መጮህ መብት የላችሁም፣ አይኖራችሁም። እንደዚህ አይነት ሰው ተጎዳው ተነካው የማለት መብት አይኖረው።
ለምን በቃ መጀመሪያ አእምሮ ፍሪ ማድረግ አለበት። ላይክ አለ አይደል? በዳይን እንደ በዳይ ተበዳይን ደግሞ እንደ ተበዳይ ማሰብ መቻል አለበት። ካልሆነ ሁሉም ላይ በቃ የሆነ አንድን በጣም ትጠሉታላችሁ፣ ያንን አካል ደግፋችሁ ተቃውማችሁ በቃ ሌላኛው የፈለገ ይሁን እንደመደገፍ ማለት ነው። አሁን እስራኤል ማለት ጁዊሽ ምን እንደሚያገናኘው ከክርስትና ጋር እኔ ምንም አይገባኝም። ምንም ዜሮ እኮ ነው። በቃ ምንም በመለኮት በአምላክ ደረጃ ትገናኙ በቃ በምንም እኔ እንጃ በየትኛው መስመር እንደምትገናኙ ሁሉ አላውቅም። ኢቭን ኢየሱስ ክርስቶስ እንኳን ፍልስጤም ላይ የተወለደ ሰው ብቻ በዘር ከሆነ የእናንተ የዘር አካል አይደሉ፣ እናንተ እዚህ የኢትዮጵያ ናችሁ። ምንም በቃ በምንም በቃ 0% ምንም ያገናኛችሁ ነገር የለም። ግን በቃ ለማንኛውም ጥያቄ ያላችሁ ክርስቲያኖች ጥያቄ ያላችሁ ግቡና ጠይቁ። ያው በሌላ ቀን ደግሞ ትጠየቃላችሁ። ማለቴ ከጠየቃችሁ በኋላ ትጠየቃላችሁ ለማለት ያክል ነው። አርሲና የአርሲውና የምንድነው ፓለስታይን ምን አገናኘው ያላችሁ ምንም ያገናኘው ነገር የለም። ግን እዛ ጋር ፍትሃዊ ሁናችሁ ካልጮሃችሁ እዚህ ጋር የመጮህ መብት የላችሁም ነው። ለምንድን ነው የምትጮሁት? ኦሬዲ በዳይን እኮ ደግፋችሁ ቆማችኋል። ታዲያ እንደገና የኛ አካል ተበደለ ብላችሁ ደግሞ ምን ማለት ነው? ንጹሃን ለማለት አቅም አይኖራችሁም ነው። ንጹሃንን የሚጨቁን ሰው ጎን ለጎን ቆማችሁ እናንተ ጋር ሲመጣ ግን ህፃናት ለምን እንደዚህ ለምን ሆነ የማለት በቃ ለንጹሃን የመቆም ድፍረት አይኖራችሁም ነው። ሶ መጀመሪያ እስኪ የሚጠላችሁ ወዳጃችሁና ጠላታችሁን ለይታችሁ ወቁ። ኢቭን ጠላቶቻችሁ እንኳን እንዲሁ ዝም ብሎ በደፈናው ካልሆነ ያው ፐርሰናሊ ጠላቶቻችሁ አይደሉም። እናንተ ሀበሾች ናቸው። አይሁድ የሰቀሉት አይሁዶችም ቢሆኑ ከ2000 ዓመት በፊት የነበሩት ናቸው። ግን ስቲል አሁንም ድረስ የሚናገሩ የሚሳደቡ ከሆነ ጠላቶቻችሁ ናቸው የሚሆኑት። እኛ በዘር ማንዘር ወቀሳን እያቀረብን አይደለም። የ2000 ዓመት በፊት የነበሩ አይሁዶች አሁን ያሉት አይሁዶች ናቸው ሳይሆን የነሱን አመለካከት እስከያዙ ድረስ በርግጥ ከነሱ ናቸው፣ የሚለያቸው ነገር የለም። ለማንኛውም እኔ በጣም የምወዳቸው ጓደኞች አሉኝ አይሁድ ጋር በተገናኘ እና አይሁድ ጋር የሚያገናኝ ነገር የለውም ብዬ ነው እያወራችሁ ያላችሁት። ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ዛኪር ቱሉ የሚለው ኡስታዝ አቡበከር ሳይወጣ ልጠይቅ ብሎ ነው። ኦኬ እሺ፣ ዛኪር እዚህ ያላችሁ መጠየቅ ስትፈልጉ ዝም ብሎ ሚዩት አንስታችሁ ጠይቁ። እሺ ሙስሊም ይሆናል እኮ እንደሱ ነው። ዝም ስትሉ ነው ክርስቲያኖች ምንለው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ እንትን ነው ቁርአን ሱረቱል ማኢዳ 568 ላይ አላህ በውስጡ ባወረደው ህግ ይፍረዱ ይላል። እኛ ደግሞ ሙስሊሞች ኢንጂል ተበርዟል እንላለን። ከተበረዘ ለምንድን ነው አላህ በተበረዘው እንዲፈርዱ ወይም ጀጅመንት እንዲያረጉ ያዘዘው? አይ እንዲመልስ ነው። እና ደግሞ ቆይ እና ደግሞ ላይ ከመድረስ በፊት ዛኪር ሱራውን ንገረኝና አቡኬ አላህ ሰምተዋላ? ሲቆራረጥ ነበር ድምጽህ። ለማንኛውም ሰምቻለሁ። ኦኬ ሱራውን ልክፈትላችሁ። እዚህ ጋር ቢታይ ጥሩ ነው። በደንብ አድርገን እንደውም እናየዋለን። የሚታይ ቢሆን እዚህ ከፍትልን ደስ ይለኛል። እሺ ስለዚህ ንገረኝ ዛኪር። ሱረቱል በቀራ ነው ስትል የሰማው? ሱረቱል ማኢዳ ምዕራፍ 5 ሱረቱል ማኢዳ ምዕራፍ 5 ቁጥር 47ን ክፈትልን። እሺ
እሺ አንቀጹን ላንብብላችሁ ወይስ? ችግር የለውም። እኔ እንትን አደርገዋለሁ። ይሄ ነው አይደለ ዛኪር? ዛኪር ቱሉ አለ? ዛኪር አለ? ሚዩት አንስተ ነበር። አለው መርሃባ። እሺ አቡኪ ድምጽህ ርቋል። እሺ ይሄ ነው ሀቢቢ ዛኪር፣ ይሄንን ነው አይደል ያልከው? ይፍረዱ ስትል ስለሰማው ነው። ዛኪር ኧረ ተው አሁን ኡስታዝ ሚዩት አታድርግ። በቃ ተው ዛኪር ሚዩት አታድርግ። ይሄ ነገር በመሰረቱ አሁን የጥያቄውን ስነ አመክንዮአዊ ሂደቱን ብንመለከተው በራሱ አዋጭ ነገር ሆኖ አናገኘውም። ምክንያቱም አርጊመንቱ እኛ ሙስሊሞች ባይብል የተበረዘ ነው ብለን እናምናለን። አዎ። ሲቀጥል ደግሞ አላህ Subhanahu Wa Ta'ala እሱ ውስጥ ባለው በሆነ አንቀጽ እንዲፈርዱ ያዛል። ሰው ባይብል የተበረዘ አይደለም ወደሚል ድምዳሜ ሊያደርሰን አይችልም በፍጹም ማለት ነው። ይሄ የቁርአን አንቀጽ ምንድነው የሚያወራው ከተባለ ወልያህኩም አህሉል ኢንጂል ቢማ አንዘለላህ ማለት ወልያህኩም ማለት ይፍረዱ ማለት ነው። ይፍረዱ የሚለው ቃል ልክኛ እንደምናስበው አይምሯችን ላይ እንዳለው የሆነ ፍርድን እንደዚህ ይሁን እንደዛ ይሁን ማለትን ሳይሆን አይምሯቸው ይከተል፣ አይምሯቸው ይቀበል። እስቲ አንተ ራሱ ፍረድ ይባላል። አንተ ራሱ ፍረድ፣ እስቲ ህሊናህ ይፍረድ ይባላል በአማርኛው። ያ ማለት ምን ማለት ነው? ሪሊ የታየ ነገር የሚታወቅ ነገር አለ፣ ያንን ነገር ተቀበል እንደማለት ነው። ሶ ምንድነው የሚቀበሉት ከተባለ አላህ ሲያብራራው ራሱ ምን አለ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መሆኑን አስቀመጠ። ወልያህኩም አህሉል ኢንጂል ቢማ አንዘለላሁ ፊህ የተባለው አይ ቢማ አንዘለላሁ ሱብሓነሁ ወተዓላ ፊል ኢንጂል ሚን ዚክሪ ነብይ ሰለላሁ ዐለይሂ ወሰለም በኢንጂል ላይ አላህ ሱብሓነሁ ወተዓላ የነብዩ ሰለላሁ ዐለይሂ ወሰለም ትውስታን ወይም ስለ ነብዩ አብዝቶ የሚወሳን ነገር አላህ እዛ ላይ አድርጎ ነበረ። ሰው በዛ ይፍረዱ ማለት ያንን ይቀበሉ ማለት ነው ብሎ ነው ያስቀመጠው። ሱረቱል አዕራፍ ላይም አላህ ሱብሓነሁ ወተዓላ ምን ብሎ ነው ያስቀመጠው? الذين يتبعون النبي الأمي الذي يجدونه مكتوبا عندهم في التوراة والإنجيل በተውራትም ሆነ በወንጌል ላይ በኦሪትም ሆነ በወንጌል ላይ ተጽፈው የሚያገኙትን ያ ማንበብና መጻፍ የማይችለውን ነብይ የሚከተሉ አካላቶች አሉ። ስለዚህ በብዙ ዑለሞች አቋም መሰረት በብዙ ሙፈሲሮች አቋም መሰረት እዚህ ጋር የተፈለገበት ነገር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መቀበል ነው። ምክንያቱም ነብዩን ነብይነት ያውቁ ነበር። የባይብል ክታባት በመሰረቱ ከጊዜ ጊዜ ነው እየተቀያየረ የመጣው። በአንዴ ሆን ነገር የተቀየረ ነገር አልነበር። ለምሳሌ በነብዩ ጊዜ የነበረ አሁን ያልነበረ ነገር አለ። እንደዛ እያለ ነው የመጣው። ሶ ወልያህኩም አህሉል ኢንጂል ማ አንዘለላህ ማለት ያ ነው። ሁለተኛው ትርጓሜ ደግሞ ምንድነው? አላህ በወንጌል ይፍረዱ ሳይሆን እያለ ያለው የወንጌል ባለቤቶች ነው ያለው። በወንጌል ፍረዱና የወንጌል ባለቤቶች በጣም የተለያየ ነገር ነው። ሶ የወንጌል ባለቤቶች አላህ በእርሱ ውስጥ ባወረደው የትኛው ነገር አንድ አንቀጽ ነው የተፈለገበት ብለው ደግሞ ያብራራዋል። ስለ ዝሙት የሚያወራ አንድ አንቀጽ ነው ያለው። ያ አንቀጽ አሁንም ድረስ አለ ብለው ያብራሩ ዑለማዎችም አሉ። በሁለቱም ግን ብንሄድ ወንጌል መበረዙና አለመበረዙን ማረጋገጫ ሊሆንልን የሚችል ነገር አይደለም። እኛ ሙስሊሞች ኦሪትም ሆነ ወንጌል ለሙስሊሞች መመሪያ ለምእመኖች መመሪያ ይሆን ዘንድ አላህ እንዳወረደው እናምናለን። አላህ ከፍ አድርጎ ሲያስቀምጥ ምንድነው የሚለው? ወቀፈይና ዐላ አታሪሂም ቢዒሳ ብን መርየም ሙሰደቀን ሊማ በይነ የደይሂ ሚነ ተውራት ከእርሱ በፊት የነበረው ተውራትን አረጋጋጭ ሆኖ እውነተኝነቱን ሰባኪ ሆኖ አለ። ወአተይናሁል ኢንጂል አለ እኛ ደግሞ ለእርሱ ወንጌልን ሰጥተነዋል አለ። አንቀጽ 46 ላይ ማለት ነው። ፊሂ በዚህ በወንጌል ላይ አለ ሁደን ምሪት የሚባል ነገር አለ። ወኑረን እንዲሁም ብርሃን የሚባል ነገርም ያለበት ነው አለ። በተመሳሳይ ደረጃ ደግሞ ወሙሰድቀን ሊማ በይነ የደይሂ ሚነ ተውራት ከሱ በፊት የነበረውንም ተውራት አረጋጋጭ ነው እውነተኛ መሆኑን ኦኬ ብሎ የሚናገር ነው አለ። ወሁደን ወመውዒዘተን ሊልሙተቂን አለ አሁንም ምሪት ነው አላህን ለሚፈሩ ሰዎች ደግሞ አላህን ለሚፈሩ ሰዎች ማስጠንቀቂያ ነው ገጻሽ ናት ብሎ ደግሞ አስቀመጠ። የሚገርመው አገላለጽ ይህንን ነገር አላህ ከዚህ አንዱ አንቀጽ በኋላም ያመጣታል። 48 ላይ በተለየ ሚንስግን ነው የሚያመጣት። ወአንዘልና አለ እንግዲህ የኢየሱስ ክርስቶስን ገለጸ። ከፍ ስትሉ የሙሳ ተገልጿል። ወደ ላይ ስትሄዱ የሙሳ ተገልጿል። አንቀጽ 44 ላይ ቁርአን ቀልድ አይደለም። እያንዳንዱ የቁርአን ስኬት እያንዳንዱ የአሰካኩ መሰረታዊ ፖይንት ነው። 44ን ብናየው ደስ ይለኛል። ፒኬ አፍወን
44 ነው 48 44 ወደ ላይ አንዴ ነው ሲኩዌንሱን ልጠብቅላቸውና ሊረዝም ይችላል። በተከታተሉኝ ብቻ ሲኩዌንሱን ጠብቀን ይህንን ጥያቄ እንተንም በለው። 44 ላይ ምን ይላል አላህ ሱብሓነሁ ወተዓላ ኢና አንዘልነ ተውራተ ፊሃ ሁደን ወኑራን ኦሪትን ወይም ተውራትን በውስጧ መመሪያ ብርሃን ያለበት ሆኖ አለ አላህ ሱብሓነሁ ወተዓላ ቢሃ አነብዩን الذين اسلموا እንደዚህ አድርገን ልከናል ብሎ አስቀምጧል። 46 ላይ ሄዱ ነው በተመሳሳይ ደረጃ ለኢየሱስ ክርስቶስ የተሰጠው ወንጌል ደግሞ ብርሃንም ምሪትም እንደሆነ ማስቀመጠ። ከዛ ደግሞ የወንጌል ባለቤቶች በዛ ወንጌል ውስጥ ባለው በውስጡ እንዲፈርዱ አዘዘ፣ ተናገረ። ምን ማለት እንደሆነ አብራርተናል። ከዛ ደግሞ 48 ላይ መጣና ኮንክሉድ አደረግነው ወአንዘልና አለ። አንዘልና የምትለው የዓረብኛ ቃል ሌላ ጊዜ እንመለከተዋለን። በጣም ትልቅ ሚስጥር አለው። ለሶስቱ የተጠቀመው ከቁርአን ይለያል። ወአንዘልና ኢለይከል ኪታበ ቢልሐቅ አለ። እውነተኛ የሆነ መጽሐፍ እንደው ወደ አንተ አወርደናል። ሙሰዲቀን ሊማ በይነ ይደይህ ከእርሱ በፊት የነበረውን መጽሐፍ አረጋጋጭ ነው። ኦሪትን አረጋጋጭ ነው። ማን? ወንጌል። ቁርአን ነው ወንጌልንም ኦሪትንም አረጋጋጭ ነው አለ። ነገር ግን አረጋጋጭ ብቻ ብሎ ደግሞ አልተው ወሙሀይሚነን ዐለይሃ በእርሱ ላይም ተቆጣጣሪ ነው አለ እና የወንጌል አደረጃጀት የሚባል ነገር አለ። በመሰረቱ እንድታውቁት የምፈልገው ነገር ወንጌላቶች ሲጻፉ ኮምፒውተር በነበረበት ዘመን ታይፕ ተደርጎ ወንጌል የሚባለው ነገር በራሱ ሰዎች ዘንድ እንዲደርስ የተደረገው ወይም የግሪክ ማኑስክሪፕቱ እንዲደርስ የተደረገው በጣም